ምስር እንኳን 10 ብር ሲገባ 10 ብር አንዱ ኪሎ ታዲያ ቀቶ ችግር አስገብተው ህዝቡን ሊጨርሱ ነው። እንዴት እንደዚህ ይሸጣል? ምንድነው ባል ምንድነው ጋይስ? እኔ ሰማችሁ መቤቴ እናንተን ተስማችሁ ሁሉን ተስማ ለኔ መቤቴ በበረከት ባረከችኝ በሁሉ ነገር ደረሰችልኝ። አልቅሼ ነገርኳት ከቀኗ በፊት ነው ደረሰችልኝ። መንገዴን ህይወቴን ሁሉን ያስተካከለችልኝ። ሰላም ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ምንለቃቸውን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60 በመቶ ቤታችሁ ስትረከቡ 20 በመቶ ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። አንዲት እናታችን እጅግ በጣም ደስ የሚል ተአምር እንደተደረገላት በሳይት እጅግ በጣም ድንቅ ተአምርም እንደሰማችም እየተናገረች ነበረ። ይሄን ተአምርም ሰምተን እንመለስ። ይህች እህታችን የዛሬ ዓመት ነፍሰ ጡር ነበርኩኝ። 4 ወር ሲሆነኝ እጅግ በጣም ታመምኩኝ። ጽንሱ መቀጠል አይችልም፣ ጽንሱ ይወርዳል፣ ካልጋ ላይ እንዳትንቀሳቀሺ ያሉኝ። ከዚያ እህቴ እዚህ መጣ ነበረ፣ ጸበሏን አጠጣችኝ። እኔ ስውራ ማርያምን ጸበሏን ሰጠጣ እንደዚህ ብዬ ነገርኳት። እናቴ ስውራ ማርያም እነሱ ይሞታል ብለዋል፣ አንቺ በጸበልሽ ካዳንሽልኝ በአውደ ምሕረት ቆሜ መሰክራለሁ አልኩኝ። ያማረ ወንድ ልጅ አሳቀፈችኝ ስውራ ማርያም። ከፍ አረጋቸው አመስግኑን ይበላል። ሰዎች እንደሰማችሁት ነው። እሷን የሰማች ድንግል ማርያም እኛንም ተስማን ያሰብነውን ታሳካለን። ታሪኩን እንደሰማችሁት ነው። እጅግ በጣም ትልቅ ትምህርት ለተማራችሁበት አልጠራጠርም። በቀጣይ ደግሞ ማሳያችሁ ቪዲዮ በዚህ ሰዓት ላይ ምን ያክል ደረጃ እንደደረሰ የቀድሞዎቻችን ያውቃሉ ወይ? አሁን ላይ እድሜያቸው ገፍቶ አሁን ላይ ያለውን የኑሮ ሁኔታ በደንብ ያልተረዱ እናቶች ይኖራሉ። ታዲያ አንዲት እናታችንም 1 ኪሎ ምስር በዚህ ሰዓት ላይ 10 ብር ገብቷል ስትባል ምን አይነት ስሜት ለተሰማት ይሄን ቪዲዮ አይተን እንመለስ። ምስር እንኳን 10 ብር ሲገባ 10 ብር አንዱ ኪሎ ታዲያ ቀቶ ችግር አስገብተው ህዝቡን ሊጨርሱ ነው። እንዴት እንደዚህ ይሸጣል? ህዝቡን ሊያስጨርሱ ነው። ከባድ እኮ እንደ ቀልድ ነው። ከየት ይመጣል 10 ብር? ከየት ይመጣል ምስር? ሰዎች እጅግ በጣም በሚገርምና እጅግ በጣም በሚያሳዝን ሁኔታ ለሰማችሁት ነው ምን ያክል የኑሮ ጋባችን እንደተራራቀ የሚያሳይ ነበር የተመለስነው። እናንተስ በዚህ ቪዲዮ ላይ ምን ሐሳብና ምን ያስተያየታላችሁ? በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው በአደባባይ ልጅ አቅፋ ስትት የነበረች እናትን የማያስፈልግ አገባ ውስጥ ገብተው በአደባባይ ላይ አላስፈላጊ ድርጊቶችን እያካሄደባት የነበረው ባሏን ይሄን ቪዲዮ አይተን እንመለስ። ከንፈሯን ቢስማት ልቧን ተሰማት አለ ያገሬ ሰው። እኔ ሴቶችንም ሆነ ወንዶችን ጀንደር ነጥዬ የምደግፍ አይነት ሰው አይደለሁ። ሴቶች ጀንደር ቤዝድ ቫዮለንስ ምናምን እምል አይነት ሰው አይደለሁ። ወንዶችም ሴቶችም በጋራ አጥቂ ስለሆኑ ወንዶችም አጥቂ ናቸው፣ ሴቶችም አጥቂ ናቸው። ዛስ ዋይ ጀንደር አሊዝም። ግን ለምንድነው ህይወት ወደዚህ ምድር የምታመጡት? ለምንድነው ነፍስ ወደዚህ ምድር የምታመጡት? ለምንድነው ልጆቹን የምታሰቃዩዋቸው? ህፃናት ለምን እንደሚሰቃዩት በአግባቡ በልተው የማያድጉበት ህይወት ውስጥ በአግባቡ ሰላም ተሰምቷቸው የማያድጉበት ህይወት ውስጥ እሺ ለምንድነው የምትወልዱት? ለምንድነው ልጅ የምትወልዱት? ምንድነው ፐርፐዙ? ልጅ የመውለድ ፐርፐዝ ምንድነው? ጥቅሙ ምንድነው? ከዚህ በፊት ኢኮኖሚካሊ ስቴብል ሳትሆኑ ሰርግ አትደግሱ፣ እዳ ነው ትርፉ። እሱን እዳ ከፍላችሁ ሳትጨርሱ ትፋታላችሁ ብል ሟርተኛ አላችሁኝ። ኦኬ ቀጥዬ ደግሞ በሌላ ቪዲዮ
ድሃ ከሆናችሁ ለልጆቻችሁ አስፈላጊ ነገር ማሟላት ካልቻላችሁ ልጆቻችሁ የሚያምራቸውን የሚፈልጉትን ነገር ማሟላት የማትችሉ ከሆነ ኒትራሊ ድሃ ከሆናችሁ ልጅ አትውለዱ ስል የእግዚአብሔር ስጦታ ነው ልትከለኪ ነው ወይ አላችሁ? ለምንድን ነው የልጆቹ ቦታ ላይ ሆናችሁ የማታዩት? ለምንድን ነው የህፃናቶቹ ቦታ? ወንዶቹ የማትችሉት ህይወት ውስጥ ገብታችሁ በቃ ፐርፐዙ መጋባት ከሆነ ተጋቡና ስቴብል እስከምትሆኑ ድረስ ግን አትሊስት መከላከል፣ በቃ ልጅ መውለድ ተከላከሉ። ልጅ አትውለዱ። ወደዚህ ምድር ሰው አታምጡ። ለራሳችሁ ጠግባችሁ ቁርስ ምሳራ ሳትበሉ እንዴት ነው ልጅ ወልዳችሁ ማሳደግ የምታስቡት? ተው በቃ። ልጁን አይታችሁታል እንዴት እየሆነ እንዳለ? ይሄ ብቻ አይደለም፣ አደባባይ ላይ ጎዳና ላይ ያሉ ህፃናትን በጠቅላላ እኮ በእናንተ ጥፋት የመጡ ነብሶች ናቸው። እግዚአብሔር ደግሞ ስጦታ ከሆነ የሚሰጥ ከሆነ ለሀብታም ለምን እንደውም የማይሰጠው? ሀብታም ቤት ልጅ የለም፣ ድሃ ቤት ግን እንደዚህ አይነት ትዳር ውስጥ ግን 7-10 ልጅ ይወለዳል። ይሄ እኮ መርገም ነው። ወዷችሁ አይደለም። ቢወዳችሁ ሀብት ይሰጣችሁ ነበር። ቢወዳችሁ አእምሮ ይሰጣችሁ ነበር። ሰው እንዴት አእምሮም ሀብትም አቶ ጸባይም መልክም አቶ ልጅ ብቻ ይኖረዋል? ገንዘብ አቶ ሰው እንዴት ልጅ ብቻ ይኖረዋል? እኔ ጾታ አልደግፍም። ሴት ተበዳይ ናት፣ ወንድ በዳይ ነው። ወንዶች በዳይ ናቸው፣ ሴት ተበዳይ። በፍጹም እዚህ ምድር ላይ እየተሰቃዩ ያሉት ህፃናት ናቸው። በሁለቱ ጀንደሮች የተነሳ በሁለቱ ሲያሽቃብጡ በሚሰሩት ሚስቴክ የሚሰቃዩት ህፃናት ናቸው። መች ነው የሚታረመው ይሄ ችግር? መች ነው መስተካከል የሚጀምረው? ባሪያ ነው እኮ የምትወልዱት። አንተ ዘበኛ ከሆንክ ልጅህም አድጎ ዘበኛ ነው የሚሆነው። ምንም በረከት አይደለም ይሄ። ልጁን ለምን ታሰቃዩታላችሁ? ለማኝ ከሆንክ ልጅህም ለማኝ ነው የሚሆነው። ሀብታም ከሆነ አባትየው ልጅየውም ሀብታም ሆኖ ይቀጥላል። ድሃ ከሆንክ ልጅህ ያንተ ብራንድ ነው የሚሆነው፣ ድሃ ነው የሚሆነው። ለልጆቻችሁ የምታስቡ ከሆነ ልጆቻችሁን የምትወዷቸው ከሆነ እነሱን ወደዚህ ምድር ከማምጣታችሁ በፊት ኃላፊነት ይሰማችሁ። እነሱን የምታሳድጉበት ገንዘብ ስሩ። መጀመሪያ ይደርሳል፣ የቀረው ይደርሳል። ልጅ መውለድ ይደርሳል። ወልዶ ለማሰቃየት፣ ለማስራብ፣ ለማስጠማት፣ የሰው ፊት ለማሳየት፣ መከራ ለማሳየት ምንድነው መውለድ? ለምን ያደርግላችኋል? ለምን እንደምትወልዱት እንደተመለከታችሁት ነው ቤተሰቦች። በ21ኛው ክፍለ ዘመን በመሀል ከተማ ላይ ይህ ሁላ ህዝብ የተሰበሰበበት በእንደዚህ አይነት ደረጃ እንደዚህ አይነት ጥቃት ማድረስ ተገቢ አይደለም ብዬ አስባለሁ። እጅግ በጣም ብዙ ሰዎችም ይህን ቪዲዮ ሲያዩት የተለያየ ሀሳብና አስተያየቶችን ሰጥተውበታል። እናንተስ ምን ታላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። የሴት ልጅ ጥቃት፣ የሴት ልጅ ድብደባ እንዲሁም ደግሞ ሴቶች ላይ የሚደረጉ ነገሮች በሙሉ መቆም አለባቸው ብዬ ተስፋ አድርጋለሁ። ምክንያቱም በቤት ውስጥ አላስፈላጊ የሀሳብ አለመስማማቶች፣ ግጭቶች ሊፈጠሩ ይችላሉ። ታዲያ ቤት ውስጥ መፈታት ሲኖርባቸው እንደዚህ ግን በአደባባይ ተወጥቶ በዚህ ያክል ደረጃ ይህ ሁላ ሰው የተሰበሰበበት ይህን ነገር ማድረጉ ተገቢ አይደለም ብዬ አስባለሁ። እናንተም ሀሳባችሁን ኮሜንት ላይ አሰጣይ ደግሞ ማሳያችሁ ቪዲዮ እንደ ቤተሰቦች ኮሜዲያን እሸቱ ላይ የቀረበችው ታዳጊ ሁላችሁም ታውቃላችሁ፣ የደም ካንሰር ህመምተኛ ነች። ታዲያ በእግዚአብሔር ማመን ለእግዚአብሔር መታመን እንዳለብን ሁሌም ቢሆን እግዚአብሔርን ይዘን ከተጓዘን የትኛውም ደረጃ ላይ እንደምንደርስ በልጅ አንደበቷ እየተናገረች የመከረች ነበረ። ይህን ቪዲዮ ነው አይተን እንመለስ። 3 ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብለ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። ሰዎች እንደተመለከታችሁ ነው ታዳጊ ነች። በህይወቷ ላይ እጅግ በጣም አሳዛኝ ድርጊት ተፈጥሮባታል። ታዲያ እጅግ በጣም ብዙ ሰዎችም አዝነው ከልጅቷ ንግግር ብዙ ትምህርት በተማሩም የተናገሩ ይገኛሉ። እናንተስ የዚህ ታዳጊን ንግግር ስታዩ ምን የተሰማችሁ? እግዚአብሔር ጨርሶ ይማርሽ ያላችሁ መልካም ምኞታችሁን ኮሜንት ላይ አስቀምጡልኝ። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35% ቅናሽ በ40/60 እና 20/80 አከፋፈል
በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60% ቤታችሁን ስትረከቡ 20% ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ጋዜጠኛ ተክለ ማርያም የእግረኛ ሚዲያ ባለቤት ሁላችሁም ታውቁታላችሁ ተስፋ አደርጋለሁ። ታዲያ በተለያየ ጊዜ የተለያየ ጋዜጠኞችን የተለያዩ ሰዎችን ኢንተርቪው በማድረግ ነው የሚታወቀው። ታዲያ ከሰሞኑን ደግሞ በህግ ጥላ ስር ደግሞ ታስሮ እንደሚገኝም እየተነገረ ይገኛል። ለምንድነው ይህስ የሆነው? ይህን ቪዲዮን አይተን እንመለስ። የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በህግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች ቤተሰቦች እንደሰማችሁት ነው። አሁን ታበርቻም ስለ እግረኛው ሚዲያ ባለቤት ስለ ተክለ ማርያም የተለያዩ ነገሮችንም እየተናገረ ነበረ። እናንተስ ምን ትላላችሁ? የግል ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም ደስ የሚል ሁኔታ በትላንትናው ደስ የሚል መረጃ የተሰማ ነበር። እርሱም ምንድነው? በኢትዮጵያ ክፍለ ሀገር ላይ የተገኘችው ቆንጆ መጨረሻዋስ ምን ሆነ እየተባለ ነበር። መጨረሻ እጅግ በጣም በአማራና እጅግ በጣም ደስ በሚል ሁኔታ እየቀጠለ እንደሆነም የተሰማ ነበረ። ቪዲዮን አይተን እንመለስ። ኤልሳቤት አዲስ ነገር ይዛ ብቅ ብላለች። ነገ ከራሷም አልፋ ሀገሯን የምታስጠራበት የስኬት መንገድም ጀምራለች። በስሟ ኢንስታግራም ላይ ሞዴል ኤልሳቤት ተብሎ አካውንት ተከፍቶላታል። ፎሎ አድርጓት። አስተራብነት፣ ብሩክ ኒውስ፣ ማርዜል፣ ኤንዜድ ኮሙኒኬሽን፣ ሄመን ከበደ፣ ፈትል ፒክቸር እና ሚኪ ፎቶ የስኬት መንገዷን እያመቻቹላት ይገኛሉ። ቤተሰቦች መልካሙ ሁሉ እጅግ ጣማት እጅግ በጣም ደስ የሚሉ ነገሮች የተሰሙልኝ ስለዚህ ታዳጊ ታዲያ እጅግ በጣም ብዙ ሰዎችም ለምንድን ነው የሀገር ውስጥ ማስታወቂያ የማትሰራው እያሉ ነበረ። ታዲያ ትክክለኛው ግንዛቤ የላቸውም ስለማስሆን ነው። ምክንያቱም እቺ ታዳጊ ሰዎች ሊያቀርቧት የፈለጉት በኢንተርናሽናል ደረጃ ትላልቅ የሆነ ካምፓኒዎችን እንድታስተዋውቅ ነው እንጂ ለሀገር ውስጥ ካምፓኒዎች እንድታገለግል አይደለም ተብሎ ለልጅቷ ያላቸውን መልካም ምኞት በሰፊው እንደሆነ የተናገሩ ነበረ። እናንተስ ምን ትላላችሁ? የተሰማችሁን ሐሳብ ኮሜንት ላይ አስቀምጡት። እጅግ በጣም በሚገርም ሁኔታ ጆርዲ በዛብህ ባለ ምንድነው ባለማለት ምንድነው ትርጉሙ አልገባኝም እያለች እጅግ በጣም ብዙ ሰዎችን ያስቆጣ ነገሮችን የተናገረች ነበር። በዛ ጉዳይ ላይም ራሷን መጣ ይቅርታ ጠይቃበታለችም። የተለያዩ ሰዎችም ሐሳብና አስተያየትን ሰጥተውበታልም። ያሾም የተለያየ ነገሮችንም የተናገረች ነበር። በዚህ ጉዳይ ላይም ይሄን ቪዲዮ ነው አይተን እንመለስ። የወንድም ልጆች እናት ሴት ናት ወንድን የፈጠረችው። ስለዚህ አሁንም እነግርሻለሁ ከነገ ወዲያም እነግርሻለሁ ለእንዳንቺ አይነቱ ባል ሳይሆን ያው ማንን እንደምትፈልግ ይታወቃል። የማን ወዳጅ እንደሆንሽ ይታወቃል። እኛ እንደዚህ ነው የምንለው ጋይስ። የማን ወዳጅ እንደሆንሽ ይታወቃል። የማን አፍቃሪ እንደሆንሽ ይታወቃል። ለእንዳንቺ አይነቱ ሰው ግን ባል እንደዚህ ሸቀጥ ምንም ቀድሞንም አይመጡም። የመጡትም ብለው ሄደዋል። ቢያንስ እንኳን በ35 ዓመት የሴትነቱ ተበድለሽ ሄደሽ እንኳን ቢሆን እናት ያደርግሽ ነበረ። ስላልሆነ ነው ስላልፈቀደ ነው እንገርሽ ብዬ ነው። እና ሴቶችዬ የምነግራችሁ ምንድነው ታውቃላችሁ? በመጀመሪያ ደረጃ ሚስት ለመሆን ሴቱ ነው። ሲቀጥል ደግሞ ገንዘብን አታሳድጅ፣ ክብርሽን አስበልጭ፣ ተማሪ፣ ስራ ስሪ፣ ገንዘብ ያዥ። ከዛም በኋላ የሚያከብርሽን ታገኛለሽ።
ገንዘብ ሳይኖርሽ ሂማን ሄርና ሜካፕ አምሮሽ የምትቀይሪው ልብስና የምትለብሺው ቦርሳ አምሮሽ የምትዘንጭበት የምትታይበት ነገር አምሮሽ ወንድን ተከትለሽ ከሄድሽ ደም እያለቀሽ ትኖሪያለሽ። እሱን ማመን አለብሽ። በራስሽ የቆምሽ ሴት ነገ ምን ቢፈጠር ምን ቢሆን ማለፍ እችላለሁ፣ ሰርቼ መቀየር እችላለሁ፣ ገንዘብ ማግኘት እችላለሁ፣ በራሴ የቆምኩ ነኝ፣ በወንድ ልጅ እጅ የምተዳደር ሴት አይደለሁም ካልሽ ግን ወንድ ልጅ አክብሮሽ ይኖራል። ቤተሰቦች እንደተመለከታችሁት ነው። እጅግ በጣም በመግባራቸው በስነ ምግባራቸው ልጆቻቸውን ቀጥለጥ አድርገው ያሳደጉ እጅግ በጣም ለብዙ አባቶች አርአያ የሚሆኑ አባቶች ባሉበት ዓለም ላይ ባል ምንድነው ተብሎ ሊጠየቅ አይገባም ተብሎ የተለያዩ ሰዎችም ትክክለኛ ነገሮችን ሐሳቦችን እየገለጹ ነበረ። ምናልባት ቅድም ባየነው ቪዲዮ እንደተመለከታችሁት እጅግ በጣም በስነ ምግባራቸው ዝቅ ያሉ የማይሆን ድርጊቶችን የሚያደርጉ ወንዶች ሊኖሩ ይችላሉ። ግን ይሄ ማለት ደግሞ ሁሉም ወንዶችን ይወክላሉ ማለት አይደለምና እጅግ በጣም ደስ የሚሉ ቤተሰቦቻቸውን ቀጥለጥ አድርገው የሚመሩ እጅግ በጣም ደስ የሚሉ ቦታ ያደረሱ በልጆቻቸው የሚከበሩና የሚወደዱ አባቶች ባሎች ባሉበት ሀገር ላይ እንደዚህ መናገር አግባብ አይደለም ብዬ አስባለሁ። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ስላሴ እስከ 40 ዓመቱ እናቱ ተቀምጦ ከእናቱ ምግብ የሚበላ ወጣት ካለ ከይቱጣ ስራ መስራት አለበት ብሎ ጠቃሚ ምክሮችን እየተመከረ ነበረ። ይሄን ቪዲዮ ነው አይተን እንመለስ። 40 ዓመቱ እኮ ቤት ውስጥ ቁጭ ያላለ እናት አባቱ ጋር ወጥቶ ዞሮ ወጥቶ ይገባል። ይሄ ሲስተም ነው። ምክንያቱም እናት አባት ለምን ነው ልጅ የሆነ ተንቀሳቀሰ የሆነ ተሸክመ ሰዓት በላም አይሉትም። ወይኔ ልጅ እኔ አፈር እንደው በህይወት ኖር ይላል ሲስተሙ። የኛ ሲስተም አፈር ነው ለአንተ ብቻ ኑርልኝ ነው እንዴ? ለምንድን ነው እንዴ? አሁን የሰውዬ ጦርታ አስደታ አብሮ ከአባቱ ጋር ሊጦር ከእናቱ ጋር ሊጦር ነው። ይሄ አየ ሲስተሙ ነው። ያ ሲስተም እስካልተቀየረ ድረስ ለምን ብሎ ለምሳሌ ሶሳይቲውም ራሱ ብድግ ብሎ አይ አንተ ተንቀሳቀስ እንጂ እናትህ ከጫካ እንጨት እየተሸከመች እየመጣች አንተ እዚህ ስትንገላወድ ብለክ እና ምን ላድርግ ስራ ጠፋው ሄድና እናትህን እንጨት ተሸከመ። በቃ ወይ እንደ እናቱ ሄዶ እንጨት ተሸከመ። ምንድነው ምን እናቱ እየተሸከመች አይደለች? 9 ወር ያረገዘችው ተሸክማ ከመጣች እሱ ለምንድነው በዚህ ተሸክሙ ምን ይሆናል? እንደዚህ ያየ ሲስተሙ አልፈቀደልንም። ያ ሲስተሙ እናቶች ተቸግረው ተለቅተው ምንም ብለው አይናቸውም ተጨናብሰው የማብላት ግዴታ አለባቸው። ሲስተሙ የፈጠረው ሲስተሙ ስልክ እኛኮ አስቀምጠነው እንትን ነው በእንትን የተፈጠረ እኮ ነው በሶሳይቲ የተፈጠረ እንጂ እንዲህ ነው ብለህ እኮ አለ። ግን አላስተማርናቸውም። ለምን ብለን ከዳ ደግሞ እናትየዋ ሲሸከሙ ችግር የለውም እንጨቱን፣ እሱ ሲሸከም ግን በስማም ሊባል ለምን ይሄ ነገር የተለያየ ቦታ ስኬታማ ቦታ የደረሱ ሰዎች ብዙ ጊዜ የሚናገሩት ነገር እጅግ በጣም ጠቃሚ ነውና ታዲያ ሻለቃ ኃይለ ገብረስላሴም ሲናገር የነበረው ነገር እጅግ በጣም ትክክል ነው ያስባለው። የሰው ልጅ በወጣትነቱ የለፈው ነው በ40 ዓመት ተቀምጦ የሚበላው ማለት ይቻላልና ሁላችንም ወጣቶች በዚህ ሰዓት ላይ እንቅስቃሴ ልናደርግ ይገባል እያለ አትሌት ኃይለ ገብረስላሴ ትክክለኛ የሆነ መልእክቶችን ያስተላለፈ ነበረ። እናንተም ትልቅ ትምህርት እንደምትማሩበት ተስፋ አድርጋለሁ። ትምህርት አግኝታላችሁ የማሰበው አንድ ነገር የነበረ ወንድማችን ሐሳብ አለ። ይሄን ቪዲዮ ነው አይተን እንመለስ። እንዴት ናችሁ? አንድ ልጅ በስነ ስርዓት በቁም ነገር መጥቶ ይሄን ጠየቀኝ። ከቪዲዮ ላይ እኔ የምናገረውን ሰማና ሲሳይ የኢትዮጵያ ሕዝብ ስትሰራበት እንጂ የማያስቸግር ስትሰራለት ያስቸግራል ብለሃል። ምን ለማለት ፈልገህ ነው አለኝ። ወይ እንግዲህ ለብቻው ልመልስለት እችል ነበር፣ ግን ሀገራዊ ፋይዳ ስላለው ወደ እናንተ አመጣሁት። እኛ ኢትዮጵያውያን ሲሰሩብን አናስቸግርም። ምን ማለት ነው ሲሰሩብን? ለምሳሌ አሁን ይሄን ቪዲዮ ተመልከቱ። ና እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ፣ ጴጥሮስን ፊት ለፊት አይቼዋለሁ። እና እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉሬን ያሻሹ እያናገሩኝ ነበር። የሚገርማችሁ በአብ ቀኝ ከሄድኩ በኋላ እንኳን የኔ ማረፊያ ሰኪውር ዳርጋ ነው የመጣሁት። እዚህ ቪዲዮ ላይ አሁን ይሄ ፓስተር ወይንም ፕሮፌት ምናምን የምትባባሉት ሰማይ ቤት ሄጄ የመጣው ፕራይቬት ይሂድ ገብቷል፣ በፕራይቬት ጀት ይሂድ ወይ ፈርስት ክላስ ቆርጦ ነው። ኢኮኖሚ የሚታወቅ ነገር የለም። ሶ ምን እያደረገ ነው? ራሱን ለመሸጥ እያመቻቸ ነው ማለት ነው። ለማን ነው የሚሸጠው? ለህዝቡ። ምን ብሎ እኔ እንዲህ ነኝ። ከዛ ትንሽ ቆይቶ ያው ፈለጣ ነው ታውቃላችሁ። ሶ የሚያጨበጭበውን ደግሞ ህዝብ አይታችኋል። ሶ ኢትስ ዘ ሴም ቲንግ ደግሞ
ነቁ ከሚባሉት ደግሞ አዲስ አበባ ከተማ ውስጥ ካሉት ደግሞ እንደምሳሌ ላንሳላችሁ። ለምሳሌ የሆነ ሰው ብድግ ብሎ የሆነ ቦታ ወይ የባለ ሀብት ገንዘብ ሊሆን ይችላል ወይ የመንግስት ገንዘብ ሊሆን ይችላል ለምጥጦ ይጠፋል አይደል? ከዛ መነጋገሪያ ርዕስ ሲሆንና ስሙት ከኔ ገንዘብ ይዞ ጠፋ ወንድ ነው ይባላል። ቴክኒካሊ የመንግስት ገንዘብ ማለት የህዝብ ገንዘብ ነው። ከእያንዳንድ ኪስ ነው አዋጥተህ ሰጥተው ነው ይዞ የጠፋብህ። እንዴት እንደዚህ ያደርጋል? ይሄ እኮ ተገቢ አይደለም። ተውት እኮ ለአነጋገር እንኳን ይሄ እኮ ሊደረግ አይገባም ተገቢ አይደለም ብሎ አይደለም የኢትዮጵያ ህዝብን በሉት ህዝቡ የሚቃወመው ሸልቅቆ ሄደው በስማ ወንድ ነው ይባላል። ገብቷችኋል? ናው ይሄ የኢትዮጵያ ህዝብ ላይ ልሰራበት ስትመጣ እንደዚህ ያደረገ ይተባበርሃል ማለት ነው። ልሰራለት ስትመጣ ደግሞ ለምሳሌ ሰው ሳትሆን ሰው አትፍጠር፣ መጉረስ በምትችለው ልክ ጠቅልል፣ ልታሳድግ በምትችለው ልክ ልትቆጣጠረው፣ ፍቅር ልትሰጠው፣ አንተንም ቤተሰብንም ይዞ ወደፊት ሊጓዝ በሚችል ልክ ውለድና ማኔጀብል በሆነ መንገድ ለራስህም ለሀገርም የሚጠቅም ዜጋ እንዲሆን አርጋ አዘጋጀው ብለህ ስትነግረው ደግሞ ያኮርፋል ማለት ነው። ቤተሰቦች ጠቃሚ ምክር ነው። እንዲሁም ደግሞ ቁም ነገር አዘል ስለሆነ ነበረ ለእናንተ ይዤላችሁ የመጣሁት። ትልቅ ትምህርት እንደተማራችሁበትም አልጠራጠርም። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው አባታችን አባ ገብረ ኪዳንም ትክክለኛ ጠቃሚ ዘዴውን ትምህርቶችን ያስተማሩ ነበረ። ይህን ቪዲዮንም አይተን እንመለስ። አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የምናገር። እዚህ ላይ በአውደ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አይምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። አይምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ ዕውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም፣ ልብንም የሚያሳርፍ ሰላም፣ በቀመር የማይገኝ ሰላም። ገሌ ወዳጄ ነው ብደውልለት እንዲያደርገኛል፣ ብነግረው እንዲያደርገኛል፣ ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባድ ዘመድ የዱር መንገድ እየሰጠ ፍጹም ረፍትን የሚሰጥ መንፈስ ቅዱስ ነው። እሱን ማመን እምነታችን እንዲጨምርልን አሁንም መለመን። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60 በመቶ ቤታችሁን ስትረከቡ 20 በመቶ ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። ቤተሰቦች እንደሰማችሁት ነው። አባታችን አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ይባርክልን። እንዲሁም ደግሞ እጅግ በጣም ደስ የሚሉ ትምህርቶችን ሲያስተምሩ መድረካቸው ላይ ተገኝተን ለመስማት ያብቃን። ደስ የሚሉ ትምህርቶችን ነበረ ሲናገሩ የነበሩት። እናንተም ደስተኛ እንደሆናችሁባቸው አልጠራጠርም። በአባ ገብረ ኪዳን ንግግሮች ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል።
ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተ ክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተ ክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ፣ በሰላም፣ በፍቅር፣ በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተ ክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ፣ ትዳሩን፣ ኑሮውን፣ ቤቱን፣ ልጆቹን፣ ሚስቱን በፍቅር በክብር ኦኬ፣ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር፣ ከመደርደሪያ፣ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም፣ ባል ለመባልም አይችልም፣ አይበቃምም። ስለዚህ ይሄንን ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ምን ይመስላሉ? በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየቶችን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ቴንኪው